ከአገር ከሰፈሩ እኔ አንቺን መርጬ ጨረቃ አይንሽ እኔ 17,000 ሴቶች ጠይቆኛል። ያማሃል ብለው ነው ያማሃል እንዴ ብለው ነው። እስኪ ዝም ብለህ ከምትቆለት ምን አታክዘኝ? ምን ላግዝሽ? ምን ገዛሽ? እኔ ቀነጣጠስ ቃማ አይ ዛሬ ቅርብኝ አልቅም። እስከመተው ስም ሰጠና ዋስበት ከድሩ ዛሬ አንሶ የኔ ምን ዛሬ በፍጥነት ጊዜው መናር ብሬን ቀደመው ዶላር። ሰላም ሰላም ውድ ፋሚሊያን እንዴት ናችሁ? ዛሬም ባበደ ቪዲዮ ተመልሼ መጥቻለሁ። I am officially back. Yes! ለእናንተ ብዬ የማልገባበት ጉዳይ የለም። ሁል ጊዜ እንደምላችሁ ይህን ቻናል ሰብስክራይብ ያደረጋችሁ ቤተሰብ ይሁኑ። ሀሳባችሁንም ጻፉልኝ፣ ይቀበላለሁ። ቪዲዮውንም እስከመጨረሻው ተመልከቱልኝ፣ ምክንያቱም ለእኔ ይጠቅመኛል። ወደ ቪዲዮ በ2060 ዓመተ ምህረት 2060 ነው የጠራይብናል ከላ ስናልመው ስንፈልገው የነበረው ዕቃ ተገኝቷል። ምንድን ነው? ህልማችንን እንደማሳካው ነገር ነበር አይደል? አሁን ሳይመጡ አረላሽ አሱ 40 ዓመት በኋላ ማለት ነው። ሁሉም ጀግኖች ከዚህ ቀን በኋላ የገቡበት አይታወቅም። በተመሳሳይ ቀንም የጀርመን መናምን ከተማው ላይ ተስተውሏል። ክብር ለተሰዋው አረላሽ ያለበትም የፖለቲካ ይመስላል ምናምን ነገር አዱኖ አይመለከተኝም ነው የለውበትም። ግን የሚገርም ክሬቲቪቲ በኢየሱስ አጎቴና ፎቶ አዳረጅ አጎቴ ወይ ዛሬ ግን በጣም ነው ያማረው። በደንብ ፎቶ አትነሳም ማለት ካሜራ ተነሱ በዚህ ለእኔ ስጠኝ፣ እኔ ላንሳ። ታራጭ ከኔ ራስ ያነሳብ ምን ነው በጣም ትንቢል አራጅ እንደሱ አይደለም። አንኩስ ልግባተው አራጎት አጎ አሬ ይቅር በቃ አጎቴ ምን መሰለህ እንደውም ይለጠፍልኝ አባት አጎት ብላ እንደዚህ ነው የሚነሱት። ምን እንደሚያስገባ አይታወቅም። ፊታቸው ነው አንገታቸው ነው እንደዚህ ምናምን ብለው ትሩ ስቶሪ ነው። ቡና ሰዓት አልፎ ግርዛት ክፍል ስገባ ተሳተ ሁሉ ተነሳ። ወደዚህ ሾው ነጋሽ ነው በዚህ እድሜው እንደዚህ መቆረጥ እንትን ማነው ስራ አይደል እንዴ? ስራ ሰርሽ በቃ አቤት በዚህ ነው ለቆርጦ ግራይንደር የለም ሲጀመር ለትንንሾቹ እኮ ነው ይሄ። ዶክተር ቦታ በሰዓት አትቆረጥ ጨቃጨቅ አይ ነገር በጣም እየቀዘለኝ ነው። አስወገድኩልህ ሙሉ በጊዜ አትገረዝም ብራዘር። እንደዚህ በ70 ዓመት መጣ ሰምታችሁ በዛሬ አራራ ሰዓት መጣ ቡና ሱስ ያለበት ነው የሚያውቀው። በረጋ ይቻላል እንግዲህ ይለጠፋልም ተብሏል፣ ይሰፋል። ድጌ ሳይሞት ከደረሱበት ይለጥፉልህ። ቀበቶውን ያሰብከው ሳምባራ ነው።
እኮ ጉርማቾች አረዳሽ ጋሽ ያክታሩ የዘረጠጡ እኔ አላቅም። ብቻ ኮመንቶች ከየት እንደሚመጣላችሁ እግዚአብሔርን። ለምንድን ነው ግን ማጀምሩ እንደዚህ ያላ ኮመንት እና እንደዚህ ቪዲዮ የሰራችሁ ምናምን ለምን አሰሩልን? ምን ዳሳብ ማርያምን በኢየሱስ እንኪ ሰው ይታቀል ይማ ታቀልሽ ሰው ዘመዷ ነኝ ከሀገር ቤት አሁን የመጣው ብሎ ሳሎን አስገብቼው ተኝቷል። ሳሎን ገብቶ ተኝቷል። አሁን ዘካሪያስና እንክፈትለት ብዬ ሳንኳኳ ክፍሉን ዘግቶ ተኝቷል። እና አንቺ ከፈትሽ አስገባሽ? እኔ ጎረቤት ያንኳኳ መስሎኝ እኮ ነው። ለምን ከፈትሽ? ማለት ጎረቤት መስሎኝ። ያውቀው ምን ሆነሽ ነው? እሳቀል ልጅማ ዘመዷ ነኝ ከሀገር ቤት የመጣው እና አስገባሽ? አዎ ተኝቷል። ሳሎን አትጩ ይሰማሻል። ምን ሆነሽ ነው? ተኝቷል። አስተኛሽ? ደግሞ የመጣሁት ከሀገር ቤት ላይ የምላርከው ለምን ከፈትሽ? ማይ ጎረቤት እኮ ነው። ምን ይሻላል? ከፈትሽ ማለት እኔ እኮ ዘመዷ ነኝ ሲል ታጅባለሽ ብዬ ነው። አጠሪም ነበር አያቱ እሺ እንዳይሰማ ይሰማል። ሲስተር ነው ደግሞ ይዞ ነው የመጣው። እኔ እሱን ሳይኮን በእነርሱ ዘመድሽ ነው ብዬ ወይ አትዲ ማላውቀው ነው ልጠይቀው። የሆነ ነገር ቢያደርገንስ ነው። ትንሽ ምን ላድርግ? እኔ እንጃ ምን ላድርግ? እኔ አላውቅም። ማን ጋር ልደውል ነው? ጥበቃው ጋር ነው። ለምን? ጥበቃው ነው ጥበቃው ነው ቀልድ ነው ፍራንክ ነው። በዚህ ሰዓት ማለት ያንቺ ፍራንክ ስታስጠይበነት ወደዛ ይጭ ጋምሻል ይሰለቻል። አሁን ደም ግፊት ምናምን ታስባችኋል? አረላሽ እንደዚህ አይደረግም። ለከታ በጁለት ደግሞ ፕራንካችሁ እኩለ ሌሊት ለምን ይሄኔ በቀን 10 ሰርተሽ ነው ዲንን የተገኘው። እሺ ብራዘር ይወት እንዴት ያረጋኝ ነው? አዲስ ቤታችሁ እንዴት ነው? በእናትህ ወይስ አዲስ ቤት ገብተዋል? ደስ ትላለች። እንዴት አዲስ ቤታችሁ? ምን አዲስ ቤት? አዎ እንግዲህ ቀስ በቀስ እየተሟላ ነው ማለት ነው። በቃ ምን የሚቀር መጋረጃ ነው። እንደው አንቺም ስመጪ እንደው ካለሽበት እኔ ማስረዳት መጋረጃ ነው። ትልቅ ቆንጆ መጋረጃ። እሱ እንኳን አሁን ተደይለው ያው ካለው አንፃርም ምናምን እንደው ለአምስታችን አንዳንድ ኮንፈርት ብርድ ልብስ ማናገር ጫፍ ላይ ብርድ ልብስ የላችሁ ነው አይደለም? ቅያሪ ለምን ነው ብርድ ልብስ ቅያሪ ማን አለው? አይሲካካኝ እኮ ነው። አገኘ ታቻለው ነው አልገባኝም። ችግር ሲባል አቀኛች ልጅ እንግሊዝ ማለው ቅያሪ ሁሉም ጠዋት ያጥባል፣ እስኪደርስ ማታ ይለበሳል። ጠዋት እንደዛ ነው የሚኖረው። በዚህ ነው ወድነ ቅያሪና ጭራሽ 5 ኮንፈርት ለአምስታችሁ ይሁን ግን የመስሉት አንደኛ ማርያም ሰላም ከዋና ማዕድን ሚኒስቴር ነበር የመጣ ነው። ውሃ ልንቆጥር ነበር። ከዋና ማዕድን ሚኒስቴር አይ አይደለም፣ ሾርባው ማን ነው? አውቃው እንዴ አፍጥም አሰላሙ አለይኩም። ፕራንክ ተደርጓል። ካሜራ ፍራንክ ምን ነው ደግሞ? በዚህ እኮ ሰላም አለች። አዎ እስከ 1 ሰዓት ሲል እዚህ ጠብቂያቸው ብላይ። አሁንማ እኮ አፍጠር ሰዓት ደረሰንና ፈጠርልና ሾርባ ምናምን ግን አይደለም የፈለገ። እኔ ሰላም እንዴት ናችሁ ለማለት ነው። በቃ እኔ ልሂድ ይሻላል። በቃ ራስ ቀረጥ መጣ ምንም ባንደር ግን በተለይ መናገር ማለት እንደዚህ አፍጥር ሰዓት ምናምን ነገር
ብዙ ቪዲዮ ስለበዛ ነው ጥያቄ የምጠይቀውና ግን የምር እንደዚህ ምናምን ይኬዳል ሰዓት በቃ ምናምን አይሰላም በለብይ ነው ምናምን ነገር ያው የባለቤቱ ስለ አካሉ አለ አይደል ወይም ደግሞ ጿሚው ሰው ምናምን ደውሎ ምናምን ጀለስ ካለ ምናምን ደውሎ ምናምን ነው እንጂ እንደዚህ ግምጭጭ ብሎ ምናምን እኔ አላውቅም። ምትሄዱም አይመስለኝም እርግጠኛ ነኝ ጀስት ለቪዲዮ ይመስለኛል። ምትሄዱም ካላችሁ እስኪ ኮሜንት አድርጉልኝ ጻፉልኝ። እስኪ ዝም ብለህ ከምትቆለት ምን አታግዘኝ? ምን ላግዝሽ? ግዛስ እኔ ቀነጣጠስ ቃና አይ ዛሬ ይቅርብኝ አልቅም። አበላለቅ አያዝሽ ራሱ ዛሬ ይብራብሽ ዛሬ ይብራብ ማዘር ሊጥ ከማብኳቷ በፊት አይባርከው ነው ጸሎት ነው የሚጀምሩት እንጂ ፈና አረጋኝ ጸሎት ምናምን ነው ሊጡ ማዕዱን ምናምን ይባርከው ብሎ ነው ምናምን ብሎ ነው ለባርከቱ ነው ሌላ ነገር አይደለም። ሁሉም ቤት ነው እኛ ቤት ብቻ ይመስለኝ ነበር። ገዘ ነበር የኔ ቁጥር 760 ጀመር 60 ባንዴ ያገኘ ኧረ ተው እኔ አላቅም እውነት። ኧረ ተው እንደዚህ ዳክ የሆኑ ቀልዶች ተው በቀዳዳ ይታው ነው። እኔ 17,000 ሴቶች ጠይቆኛል። ያማሃል ብለው ነው ያማሃል እንዴ ብለው ነው ጠይቁ። ሶስት ዓመት ልቤን እየጎተተው ነው። ታዲያ ሲሄዱ እንደዛ ብሎ ካልሆነ ያማሃል ተብሎ ካልሆነ እንደዚህ በዙ እንነጋገር። 17,000 ምንድን ነው 17,000? አንተ 17,000 ሴት እንኳን ፎሎ አረጋል እንትን ላይ ቲክቶክ ላይ ላሽ ሰላም ኤቭሪባዲ እንዴት ናችሁ? ይሄ ቪዲዮ የትም አደርስላልከኝ ለሰባተኛ ክፍል ጂኦግራፊ ነው። እኔ ያለሁት ያው ካናዳ አንደርሰ እስኪ ጻፍልኝ። ምንድነው ግን የሚወጪው እንደዚህ ዱቄት ሆነ ማባከኑ ኖራሩ እንደ የሚያሰንሱልሽ ብራዘር ደርሰሻል። ግን ያው ወደ ቁም ነገሩ ስንመጣ ያው ባዮሎጂ ቲቸር ማትስም ቲቸር ያስቸገራችሁት ያው እሱ ካናዳ ነው ያለው። እናንተ እዚህ ገና ኤክስን ፈለጋለ ማትስ ቲቸር ባዮሎጂ ደግሞ ስለ ሚቶኮንድሪያ ምናምን ያስተማርክ ነው። ስለዚህ እሱ ካናዳ ነው ያለው። እንግዲህ ፋሚሊ ዛሬ ቪዲዮአችን ይሄን ይመስል ነበር። ዘና ፈታ እንዳላችሁ ተስፋ አረጋለሁ። በቀጣይ በነበረ ቪዲዮ እስክመለስ ድረስ አሁንም በድጋሚ ይሄን ቻናል ሰብስክራይብ እያደረጋችሁ ቆዩኝ። ሀሳባችሁን ጻፉልኝ፣ እቀበላለሁ። ባባ ይመቻችሁ።